የኩባ እህትና ወንድሞቻችን መቼም ሁላችሁም እንደምታውቁት ባለፈው ወር ከየት ወዴት በሚል ርዕስ በመስጠት በማህበራችን በኩል የተደረገ ስላለው የሥራ እንቅስቃሴን የሚያሳይ አጠር ያለ ሪፖርት በቪዲዮ ምስል በማስደገፍ ማቅረባችን የሚታወስ ነው። በዚህ ሪፖርት ላይ ደግሞ አብዛኞቻችን የሚያስደስት መልእክት ቢኖረንም ጉዳዩ ገና በቅድመ ዝግጅት ደረጃ ላይ ያለ በመሆኑ ምክንያት በዛን ጊዜ ለመግለጽ ባንችልም እነሆ ዛሬ አጥር ባለመልኩ ለናንተ ለመግለጽ እንወዳለን። የዛሬ 40 ዓመት ገደማ ነው ሀገራችን ኢትዮጵያ በውስጥና በውጭ የጸረ ሰላም ኃይሎች ውጥረት ውስጥ ገብታ የነበረው። ይህንን ወረራ ለመመከት አባቶቻችን በተለያየ ጦር ግንባር ተሰልፈው ለሀገራቸው አንድነትና ለሉዓላዊነት ሲሉ ውድ ህይወታቸውን ሰውተዋል። መቼም በዛን ወቅት ከነዚህ ጀግኖች አብራክ የተወለዱ ልጆች በጨቅላ እድሜ ደረጃ ላይ የምንገኝ እንደመሆኑ መጠን ከጎናችን ሆኖ ልክ እንደ አባት የሚደግፈን ሰው ከሌለ የአብዛኞቻችን የወደፊት ዕጣ ፋንታ ምን እንደሚሆን ማወቅ የሚያስቸግር አይደለም። እንግዲህ በዛን ጊዜ ነው አባቶቻችን ለሀገራቸው ያበረከቱትን ውለታ ከግንዛቤ ውስጥ በማስገባት ጓድ መንግስቱ ኃይለ ማርያም እኛን ከተለያየ ሀገሪቱ ክፍሎች እንድንሰባሰብ በማድረግ አንድ አባት በህይወት እያለ ልጁ እንዲሆንለት ከሚመኛቸው ነገሮች ዋነኛ የሆነውን የትምህርት ዕድል እንድናገኝ በማድረግ በህፃናት አምባም ሆነ ብሎም ወደ ኩባ ሀገር ሄደን እንድንማር አድርጎን አሁን ላለንበት ደረጃ እንድንደርስ ያደረገን አባታችን ጓድ መንግስቱ ኃይለ ማርያም ነው። እሱ ላደረገልን የአባታዊነት ውለታ አንድ ቀን በአካል ቀርበን ምስጋና ለማቅረብ ያለን ጉጉት የሁላችንም ምኞት ነው። ይሄንን ምኞት ለማሳካት ውስን የማህበሩ አባላት የሆነን አብሮ አደጎች ወደ ዚምባብዌ ድረስ በመጓዝ አባታችንን ጠይቀን የመጣን ሲሆን ከእሱ ጋር በነበረን የሁለት ቀን ቆይታ ስለተለያዩ የልጅነት ጊዜ ስለነበረን ትውስታዎች እያነሳን ተጫውተናል። ከነዚህም ትውስታዎች መካከል ስለ ጎዳና ላይ ሲኖሩ ስለነበሩ ህፃናቶችና ጎልማሶች ወደ ታጠቅ ጦር ሰፈር ስለማሰባሰብ ስራ በተመለከተ ስለ ህፃናት አምባ ምስረታና በስተመጨረሻም ተከስቶ ስለነበረው ችግሮች ከዛም ወደ ኩባ ስለተደረገው የተማሪዎች ጉዞ ሲሆን በተለይ በዚህ ዙሪያ ሁላችን በኩባ ባለን ጥሩ ትውስታዎች አንፃር ሰፋ ያለ ጨዋታዎችን ያደረግን ሲሆን ከመጀመሪያ ዙር ጀምሮ ፕሮግራም በኩባ ውስጥ ስላሳለፍናቸው አስደሳች ጊዜያቶች በተጨማሪም ስለ ሁለቱ መሪዎች ማለት ስለ ፊደል ካስትሮና ስለ ጓድ መንግስቱ ኃይለ ማርያም ግንኙነት በተመለከተ ሰፋ ባለ መልኩ የተነጋገርን ሲሆን በስተመጨረሻም ለማስታወሻ እንዲሆን በማሰብ የመጀመሪያ ዙር ወደ ኩባ ሊሄዱ ሲሉ አብሮት የተነሱትን ፎቶግራፍና በሽኝቱ ጊዜ ለኛ ያስተላለፈው መልእክት ነው። መልእክቱም እንዲህ ነበር ያለው: ይህ እናንተ የተጎናጸፋችሁ ድል ከማንም ግለሰብ የተሰጣችሁ ገጸ በረከት ወይም ርህራሄ ሳይሆን የእናንተው አባቶች ባፈሰሱት ደም የተገኘ ነፃ የትምህርት ድል ነው። እንዲሁም የወደፊቷ የኢትዮጵያ ብሩህ ተስፋ ውጥን ነው የሚለውን ጽሑፍ ያካተተ ስጦታ ያበረከትን ሲሆን እሱም እዚህ ዚምባብዌ ድረስ መተን ስለጠየቅነውና በኩባ ሄደው በተማሩ ስም ለማስታወስ የተሰጠውን ፎቶ ስጦታ ከፍተኛ የሆነ ደስታ የተሰማ መሆኑን ገልጾልን እሱም ለልጆቼ የሚሆን በማለት አጠር ያለ መልእክት በጽሑፍ የሰጠን ሲሆን መልእክቱም እንደሚከተለው በንባብ ይቀርባል። በአውሮፓ የተለያዩ ከተሞች የምትኖሩ ብርቅዬና እጅግ ውድ ልጆች፣ ዘላለም ከሊናዬ የማይወጣው ትዝታዬ ጋር የምኖር አባታችሁ ሳልጠብቀውና ይሆናል ብዬ በማላስበው ሁኔታ ከብዙ ዓመታት በኋላ ዚምባብዌ ሐረሬ ሊጎበኙኝ መጥተው ሳይቸውና ሳቅፋቸው የሰማኝን ስሜት ለመግለጽ ቃላት አላገኝም። ሁላችሁም እጅግ ሕፃናት በነበራችሁበት ጊዜ ለትምህርት ወደ ኩባ እንድትሄዱ ስሰናበታችሁ የተላከውን በጥሩ ሁኔታ የተዘጋጀውን ፎቶግራፍ ስመለከት የቀሰቀሰብኝን ትዝታ አሁንም ለመግለጽ ያስቸግረኛል። በእጅጉ አመሰግናለሁ። በእያላችሁበት በጤና በሰላም ደስ ብሏችሁ እንድትኖሩ ልባዊ ምኞቴን እገልጻለሁ። ውድ አባታችሁ መንግስቱ ኃይለ ማርያም ኖቬምበር 28 2019። ከተላከልን ደብዳቤ በተጨማሪ ከአባታችን ጋር የተነሳናቸውን
ፎቶም ሆነ ቪዲዮዎች እንዲሁም በጉብኝቱ ወቅት ስለነበረው ሙሉ ቆይታ ወደፊት በሚደረው ዝግጅት ላይ በዝርዝር የሚቀርብ መሆኑን እየገለጽን የዚህ ዓመት ዝግጅት ደግሞ ከቀን 23 እስከ 25 ጁላይ 2020 በስፔን እንደሚደረግ ማሳወቅ እንፈልጋለን። ካሁኑ ቅድመ ዝግጅት እንድታደርጉም እንወዳለን። ዝግጅቱን በተመለከተ ከአዘጋጅ ኮሚቴ ሙሉ ዝርዝር መረጃ በቅርቡ ይደርሳችኋል። የጊዜያዊ ኮሚቴው ማህበር በአውሮፓ መልእክቱን ወደ እናንተ ያደረስኩ ፍሬዘው ተስፋዬ ነኝ። ሰላምና ፍቅር ሁሌም ከናንተ ጋር ይሁን።